ውሸት ባይሆን ኑሮ አብርሽን በንጹህ ፍቅሯ ስታፈቅረው የነበረችዋ ሴት ሁኚ፣ ራስሽን ሁኚ። በቃ ሌላ ሰው መሆን አይጠበቅብሽም አብርሽን ለመመለስ። ራስሽን ሁኚ። በቃ ራስሽን ስትሆኚ ወንድ ልጅ ራሱ የምትሆን ሴት ነው የሚፈልገው። ሜሪ ምንድነው ስራችሁ ግን? ማለት እኔ አልገባኝም። የልጅቷ ህይወት እንዲቀና ነው የምትፈልጉት ወይስ እንዲበላሽ ነው ወይስ የአብርሽን ህይወት መበጥበጥ ነው? ምንድነው ሀሳባችሁ? ምንድነው በዚህ ውስጥ የምትጠቀሙት ነገር? አልገባኝም። እኔ ልፍስፍስ ሴት አልወድም። ይቅርታ አድርጉልኝ። የሆነ በቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። እንዴት አላችሁ? እየመጣሽ ተኝ የኛ ቤት ሰፊ ነው ይላልና ብዙዬ እንግዲህ በጣም እንግዲህ ስማርት ሆና እየሰራች ትገኛለች ማለት ነው። በነገራችን ላይ አንዳንድ ጊዜ ይገርመኛል እና ሪያሊቲ ያደርጋችሁ የምትሰሩት ነገር በጣም ደስ ይለኛል። ማለት በቃ እንደዚህ ብሎ ተሰርቶ በቃ ገንዘብ ይመጣል የምትሉ ሰዎች ስለሆናችሁ ሪያሊቲውን አድርጋችሁ ነው የምትሰሩት እና በጣም እናመሰግናለን ለዚህ መልስሽ። ላኪን ያው አንወሻሽ፣ መወሻሸቱ ጥሩ አይደለም። ብዙዬ ግን ጥሩ ነሽ፣ ትክክል ነሽ። አሁን ላይ የሚደረገው ነገሩ ሁሉ እንደምታዩ ነው። ግን አንቺ እንደምትይው አይደለም ሁሉ ነገር። እነሱም ዳኒም ሆነ መሪም ሆነ ይችም የእናንተም ሆነች እንግዲህ ደመቁ ከመጣችበት አንጻር፣ ከተወለደችበት አንጻር፣ ካስተዳደጓ አንጻር፣ ካለባበሷ አንጻር፣ ካበላሏ አንጻር ነው። የሰው ልጅ ችግር ከባድ ነው አይደል እንዴ? ማጣት ከባድ ነው። በዚህ ልክ ተሰርቶ እንደዚህ እንደ ሻማ ተቀልጦ በውሸት ታንጻችሁ ሁላችሁም እንደዚህ ስትሆኑ ጥሩ ነው። እንደዚህ ተብሎ ገንዘብ መገኘት ተተገኘ ከአረብ ሀገር ላይ የአረብ ሽንት ቤት ተሰድቶ የአረብ ሽንት ቤት ከማጠብ አረብ ቤት ከመንቋሽሽ ከመሳደብ ያው ይሻላል ብዬ ነው የማስበው። ግን ደግሞ በዚህ ልክ ባትሆኑ ጥሩ ነው እንጂ ሁላችሁም ያው ናችሁ። ኔበር ላኪን ጥሩ ነው እንደዚህ ማለትሽ። አሁን አንቺ መስጠትሽ እንደዚህ ማለትሽ ደመቁ ከህዝብ ላይ እኮ ነው የተጫወተችው። ከህዝብ ላይ ነው እኮ የተጫወተችው። ላኪን ያው እንጀራ ሆናለች ለሁሉም፣ የሁሉም ታርጌት ሆና ተጨፍልቃለች። ያ ትክክል። ግን እሷ የምታናድደው ውሸቷ ነው የሚያናድደው በጣም። ግን እኔ የፈራሁት ይህ ህዝብ አንድ ቀን ማለት ነው የሰለቸለታ እርግፍ አርጎ መተውን ያውቅበታል። ሁሉንም አርግፈው መተውን ያውቅበታል ብዬ ነው እንጂ ጀግና ነሽ አንቺ። ቀሽቅሻችሁ በያችሁ ሁላችሁን ማለት ነው። አሸናፊ ሴት ነሽ ብዙዬ፣ በጣም ጀግና ሴት ነሽ። ሳላደንቅሽ ማለፍ ሽንፈት ይሆንብኛል። በጣም ስማርት ነሽ። ቀጤበት፣ ይመችሽ፣ ሄጅበት፣ ንገሪያቸው። ያው አትሰጣጡ። ሚዲያ ላይ መሰጣጡ ጥሩ አይደለም። ያው መነጋገሪያ መሆኑ አሪፍ ነው። ላኪን ግን ያው መሰጣጣቱ እንደዚህ ይደብራል። እንደደመቁ መሆኑ ያናድዳል። ደመቁ ራቁት ቪዲዮ እየመጣው ብላ ነው መነጋገሪያ የሆነችው። ትናንትና ደግሞ መነጋገሪያ ለመሆን ፈልጋ ነው እንግዲህ ነፍሰ ጡር ነው ብላ ያመጣችው። የምትቀጥል ሴት ነው የምወደው። አንድን ነገር በህይወቱ ሀብን አረጋ አይደለም ህይወት ይቀጥላል እና ቆፍጣን ብላ ነው መኖር ያለባት እንጂ በዚህ መሀል ልጅን ለመፍጠር ካሰበች እሷ ያንን ነገር ያደረገችው የራቁት ፎቶ ለምን አስፈለገ? ራስን በዚህ ልክ ልጁን ማዋረድ ለምን አስፈለገ? ነጥብ ያዙልኝ። ትክክል ብላለች ብዙዬ፣ የኔ ደብራካ፣ የኔ ቆንጆ። እኔ ደግሞ ሸብረቅረቅ አድርጌ ጎጅ ያመጣሻለሁ ማለት ነው። ትክክል ብለሻል። ልጅ መፈጠር ልጅ ማርገዝ ከፈለገ ደመቁ ለምን የራቁት ቪዲዮ ጊዜ ለህዝብ አሳልፈው መስጠት ለምን አስፈልግ? የልጇን አባት ያውም የእንጀራ ገመዷን አብርሃም እዚህ ደረጃ ያደረሳት ቅማሏን እያንጠበጠበ መታ፣ እያለቀሰ ከትከሻው ተለጥፋ መታ። አሁን ደግሞ የራቁት ቪዲዮ ይዞ መውጣቱ ምን አስፈለገ? ልጅ መቀፍቀፍ ልጅ መውለድ ከፈለገች ነው እንግዲህ የብዙዬ ቃጤ ብዙዬ ድጋሚ ሁለተኛ ልጅ ለምወልድበት ላሰብኩት እኔ ብሆን ነው የምላችሁ። ማንኛውም ቦታ ላይ ስታወሩ እኔ ብሆን ብላችሁ ነው የምታወሩት አይደለ? እኔ ብሆን ብዬ ሳስበው አንድን ወንድ ባሌ ነው የሆነ ጋፕ ተፈጥሯል። እሱን ለመመለስ እየታገልኩኝ እባብ ገላው ያምራል ካፉ ላይ ነው መርዙ። ከደመቁ በጎች ጋር ከበጎች ጋር ንግግር ያታችሁ ነው በቃ ነው። በዛ መሀል ላይ እሱን ለመመለስ የማደርገው ጥረት بصبغة تعتني بشعرك. صبغة براديجي من لوريال باريس الجديدة، الصبغة رقم 1 الخالية من الأمونيا لجودة شعر أفضل بوضوح وتكسر أقل ب98%. براديجي من لوريال باريس، لأننا نستحقه. ساري الجديد الأقوى للحين، أقوى
وتركيبة في قارورة مقلوبة. መጥፎ መሆን የለበትም መልካም ነገር ነው መሆን ያለበት። ኦኬ ልጅ ለማምጣት እሱን ለመመለስ የጣረችው ጥረት ይሁን ይባል። ራቁት ቪዲዮ ይዞ ነገን ልጅ እወልድበታለሁ ብሎ ለሚያስቡት ሰው እንዲህ ይደረጋል? እስር ቤት ልጄን ወሰድክብኝ፣ ልጄን ከእንግዲህ አታገኘውም ምናምን ተብሎ እስር ቤት አስገብታው እንደዛ ይደረጋል? አይደረግም። ይህ ማለት ምንድን ነው መሰላችሁ? ውሸት እንደሆነ ያስታውቃል። የአሁን እርግዝና የምትለው ነገር ውሸት ነው። ውሸት ባይሆን ኖሮ ያ ሁሉ ነገር ተንኮልን አታስብም ነበር። እንዲህ ነው ቡዝዬ እንዲህ አድርግ ያለሁኝ ብትለኝ ማለት ነው ጥሩ አረግሽ ነው ምላት። ልጅ እግዚአብሔር ስጦታ ስለሆነ ያኔ ነው ምላችሁ። ከኔ ጋር ሳለች ጥሩ መንገድ ነበር የምትሄደው። አስተውላችሁ ከሆነ አላውቅም፣ ወደኋላ መለስ ብላችሁ ቪዲዮዎችን እዩት። መጥፎ መንገድ ላይ ስሟ ተነስቶ አይታወቅም። የማይሆን ስፍራ ላይ እንድትገኝ አልፈቅድም ነበረ። ለምን መጥፎ ነገር እንኳን ስታስብ ተይ ሩታ እያልኩ ነበረ መመልሳት። አሁን ግን አንድ የሚመልሳት ሰው ይጥፋ፣ አንድ እንኳን የለም። የሆነ በይቅጥ